ወስንኩ ጠይቆቱ ዘይርክዎ ለሚካኤል ወስንኩ ጠይቆቱ ዘይር ሚካኤል አክብቶ ባህራንን አዳነ በሰርግ ተክቶ ስዳዴ ሳጥናኤል ሊቀ መላእክት እኛንም አድነ ከሲኦል እሳት ባህራንን ይቤ ዘነገደ ባህራንን ይቤ ዘነገደ ባህርክዎ ለሚካኤል ወስንኩ ጠይቆቱ ዘይርክዎ ለሚካኤል ወስንኩ ጠይቆቱ ዘይር ሚካኤል ሲመራ ቀንድምና ጥሎ ሌሊት እያበራ ተሻገር ኤርትራ ሁሉም በየተራ በእስክንድርያ የመላእክት አለቃ በሆነ በቅዱስ ሚካኤል ምልጃ እጅግ ያመነና በዓሉንም የሚያከብር እግዚአብሔርን የሚፈራ ሰው ነበር። በጎረቤቱም ምሕረት የሌለው አንድ ክፉ ባለጸጋ ነበር። ይህንን ደግ ሰው ይጠላዋል። የዚህ ደግ ሰው ዘመን በተፈጸመ ጊዜ ጸንሳ ለነበረች ሚስቱ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ታደርግ ዘንድ አዟት አረፈ። ነፍሱም ወደ መንግሥተ ሰማያት ገባች። ከዚህ በኋላ ሚስቱ ለመውለድ ደርሳ ምጥ ያዛት።
እርሷም ቅዱስ ሚካኤል ሆይ እዘንልኝ፣ ስለ እኔ እግዚአብሔርን ለምነው ከዚህ ጭንቅ ያድነኝ ዘንድ አለችው። ይህን ባለች ጊዜ ቤቱ በብርሃን ተሞላ፣ ከጭንቀትም ዳነች። መልኩ ያማረ ወንድ ልጅም ወለደች። ያ ክፉ ባለጸጋ ይህንን በሰማ ጊዜ ብላቴናውን ይገድለው ዘንድ ምክንያት ፈለገ። ብላቴናው በቅዱስ ሚካኤል ልመና እግዚአብሔር ይጠብቀው ነበር። ብላቴናው ዕድሜው 10 በደረሰ ጊዜ የእናቱ ገንዘብ አለቀ። ያ ክፉ ባለጸጋ ይህን ምክንያት አድርጎ እኔ ያሳድገዋለሁ ብሎ ብላቴናውን ተቀበላት። ጥቂት ወርቅም ሰጥቶ ሰደዳት። ባለጸጋውም በእንጨት ሳጥን አሰርቶ ብላቴናውን ውስጡ ከቶ ይሞት ዘንድ ወደ ባሕሩ ከነቁልፉ ጣለው። በጌታ ፈቃድም ሳጥኑ ተንሳፋ ወደ አንድ አገር ወደብ አደረሰችው። ሳጥኑንም በጎችን የሚያረባ አንድ ሰው አገኘው። ለደስታውም ይሆን ዘንድ አንድ ትልቅ ዓሣ በስሙ ካስጣለው መረብ አግኝቶ ወደ ቤቱ ገባ። የዓሣውንም ሆድ በቀደደ ጊዜ በውስጡ ቁልፍ አገኘ። ቁልፉንም በሳጥኑ ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ያን ብላቴና በሕይወት አገኘው። ባየውም ጊዜ እጅግ ተደሰተ። ከባሕርም ስላገኘው ስሙን ባህራን አለ። በሰው ዘንድ የማይቻል በእግዚአብሔር ዘንድ ሁሉ ይቻላል። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ በመጽሐፍ እንደ ተጻፈ የመላእክት አለቃ የሆነ ቅዱስ ሚካኤል ይቅር ባይ ከሆነ ከልዑል እግዚአብሔር ምሕረት ይለምናል። ልመናው ከመከራ ያድነን ዘንድ ለዘላለሙ አሜን።